ያለሁት እዚህ በጣም ብርሃን አየውና ሶርቅ ምን አለኝ ወዲያውኑ አንተ ላይ ያለውን ህመም አንስቼልሃለሁ ብሎ ወዲያው ሄደ። ከዛ በኋላ ነው የቆኔ ወዲያው ከወደድክ በኋላ ዋው እሱ ማን እንደሆነ አመንክ? ማን ነው አልክ? እኔ የእግዚአብሔር ልጅ ኢየሱስ ነኝ አለ። ሃሌሉያ። ከማን ጋር ነው የመጣኸው? ከእናቴ ጋር። እናቱ ቶሎ ነኝ። ደህና ነሽ? ምኑን ነው የሚታመመው? ከ2017 ጀምሮ አልፎ አልፎ ትምህርት ቤት ውስጥ ይወድቃል እና ጠላት በጣም ይዋጋዋል ነበር። አሁን ደግሞ የሽንት ቱቦ ኢንፌክሽን ተብሎ መድኃኒት እየወሰደ ነውና በቃ ኢየሱስ ፈወሰው። አሜን። ልጅና አስመርኩ ዛሬ ነው። አሜን። ክብር ይገባል ለጌታችን ኢየሱስ ኢየሱስ ክርስቶስ። ማይግሬኑም ቆሟል። የሽንት ኢንፌክሽን የሚወጋውም ነገር ቆሟል። በዚህ ተፈውሷል። ክብር ለኢየሱስ ይሁን። ስሜ ዓለም ጸጋ ሰይፉ ይባላል። ከጀሞ 3 አካባቢ ሰፈር ነው የመጣው። እግዚአብሔር ያደረገልን ነገር ህዳር 30 ማክሰኞ ቀን ላይ በነበረው የጸሎት ጊዜ ወደ መሃል አካባቢ ነበር የተቀመጥነውና እየጸለይን ነበር። በጣም የእግዚአብሔር መገኘት የእግዚአብሔር ህልውና ነበር። ልጄ ወደቀና እግዚአብሔር አገኘውና ቀኑን ነው ማላቀው፣ ነገር ግን አጀማመሩ 2017 ነውና ከፍተኛ ማይግሪን አለበት እና ከዛ ማይግሪን የተነሳ በጣም ይወድቃል። ትምህርት ቤት ውስጥ ይወድቃል። እንጠራለን፣ እንሄዳለን። ቤት ውስጥ እንጸልይ ነበር። ለረጅም ጊዜ ስንጸልይ ቆየን። ነገር ግን የመጣሁት ይሄ ከፍተኛ ኢንፌክሽን ነበረውና እንደዛ ተብሎ ነበር የመጣ ነው። እግዚአብሔር ይሄንንም ነገር እንዲያነሳለት ጸለይኩኝ። በቃ ጌታው ይሄን ልጅ ዛሬ አንተ አግኘው አልኩኝ። በቃ የእግዚአብሔር መንገድ ይሄ ነበርና ከዛ ወደቀ መጣ። ከዛ በኋላ እሱ ሲጠየቅ ኢየሱስን አየሁት፣ ከዛሬ ጀምሮ ባንተ ላይ ያለውን በሽታ እኔ አንስቼዋለሁ አለና በቃ እግዚአብሔር በዚህ መንገድ ሂል አረገው ማለት ነው። ክብር ለኢየሱስ ይሁን፣ ክብር ለጌታ ይሁን። የመጣንበት ይሄ የሽንት ቱቦ ኢንፌክሽንም ተነስቷል። ከላው ላይ ምንም ነገር አያማውም። በሱ ኬዝ ራሱ በየቀኑ ኦር 2 ቀን ተምሮ በ3ኛው ቀን ይደወላል፣ በ4ኛው ቀን ይደወላል። ከትምህርት ቤት እንወስደዋለንና ይሄ ደግሞ 2ኛ ኬዝ ነበር የሆነብንና እግዚአብሔር በቃ ኤልሻዳይ ነው። ሁሉንም ነገር ኢየሱስን አየው ማለት ሁሉም ችግር ተነሳ። በቃ ክብር ለኢየሱስ ይሁን። ማይግሪኑም ቆሟል። የሽንት ኢንፌክሽን የሚወጋውም ነገር ቆሟል። በቃ ልጄ ተፈውሷልና ክብር ለኢየሱስ ይሁን። ለረዳን ላገዘን፣ ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን። እግዚአብሔርን በእንደዚህ አይነት መንገድ አልነበረም የጠበቅኩት። እኔ በጣም ነው የምጸልየው ከባለቤቴ ጋር ስለሱ ማለት ነውና በቃ እዛ ጋር ነበረ እንደዚህ ተፈውሶ የሚቀር የመሰለኝና ነገር ግን ሌላ ኬዝ ነው ጠላት ይዞ ደግሞ በሁለተኛ ደረጃ ላይ ያመጣው። ኢየሱስ ደግሞ በቃ ራሱን ገልጦለት ለሱ ለራሱ ሊናገረው ፈለገ። ምክንያቱም በጣም ይጨነቅ ነበረ። በቃ ኢቭን ኬዙን እንዳንናገር ሁሉ ፕሮሚስ በቃ ያስገባን ነበርና በቃ ለእግዚአብሔር ብቻ ነው የምንናገረው የምናወራው እንል ነበረ። ስለዚህ እግዚአብሔር ደግሞ በአደባባይ ስለፈወሰው አመሰግነዋለሁ። በአደባባይ ሃሌሉያ፣ ክብር ለኢየሱስ ይሁን። ከፍተኛ ተጽዕኖ ነው በትምህርቱ ላይ ያለው። በሳምንት ውስጥ 3 ቀን ወይ 2 ቀን ብቻ ነው የሚማረው። ከዛ በተረፈ በቃ ይደወላል፣ እንሄዳለን። በቃ አለቅሳለሁ። ቢሮ ስገባ ስራዬን መስራት አልችልም። በቃ በጣም እታወክ ነበረ። ብዙ ነገር ነበረ ያሳለፍነውና በቃ እግዚአብሔር አገኘው። ክብር ለኢየሱስ ይሁን። ላይመለስ ላይደገም እግዚአብሔር ልጄን ፈውሶታል ከጠላት ቀስት። እግዚአብሔር ይናገረኝ ነበረ፣ የጠላት ቀስት ነው ይል ነበረ። እግዚአብሔር ላያዳግም ፈወሰው፣ ሰበረው። ሃሌሉያ። በዚህ መንገድ ሊገለጥ ወዷልና አመሰግነዋለሁ። ሃሌሉያ። ስሜ ናተ ኢሻል ይባላል። የመጣሁት ከጀሞ 3 አካባቢ ነው። እግዚአብሔር የሚያደርግልኝ ነገር ደግሞ ከህመሜ ነፃ ስላወጣኝ ነው። ባለፈው እዚህ ዘካርያስ እየጸለየ ያለ እግዚአብሔር መንፈስ አረፈብኝና ወደኩኝና ከዛ በኋላ ብርሃን አየሁ። ብርሃኑ ወደ እኔ ቀርቦ ምን አለኝ? ልጄ ሆይ ካንተ ላይ ያለውን ህመም አንስቼልሃለሁ ብለው ወዲያው ነው ሄደ። ለዛ እግዚአብሔር እናመሰግናለን።
ኩላሊቲ አካባቢ ነው እና በጣም ብዙ ጊዜ የማይግሩኝ ደግሞ በትምህርት ቤት ውስጥ እየተማርኩኝ ያስወድቄ ነበር ሙቀትና ድምፅ ሲጋጭ እና በጣም ብዙ ጊዜ አማርር ነበር። በቃ እኔ መች ነው የሚሻለኝ ያልኩኝ መድኃኒት እየዋስኩኝ ለ6 ወር ያክል መድኃኒት ውጥ ነበር በጣም እያስጠላኝ፣ ግን እግዚአብሔር ከዛ ህመም ነፃ አወጣኝ። አሞኛ ያቅም ከዛ ካለፈው ሳምንቶች በኋላ ምንም የህመም ስሜት አልተሰማኝም ምናምን። የሚያስተላልፈው መልእክት ደግሞ የጌታን ጊዜ እንዲጠብቁና በመጽሐፍ ቅዱሳችን ላይ ያድናል ይታደግማል በሚለው ቃል ላይ እንደሚያድን እነግራቸዋለሁ። የእግዚአብሔር ልጅ ኢየሱስ ክርስቶስ ነው።